ብዙ ነቢያት የክርስቶስን የመወለድ ትንቢት ተናገሩ በብሉይ መጽሐፍት ላይም ጻፉት ከነቢያቱ አንዱም እንኳን እንዲመጣ ይጓጓለትን መሲህ አላዩትም ስምዖን አረጋዊ ግን ይህንን ታደለ አረጋዊ ስምዖን ማለት ሽማግሌው ስምዖን ማለት ነው በሉቃስ ወንጌል ምዕራፍ 2 ቁጥር 25 ጀምሮ ታሪኩ ተጽፎ የሚገኝ ጻድቅ ሰው ነው እና ነብይ ነው ከዛ ውጪ በ5200 ዓመተ ዓለም ማለትም ከክርስቶስ ልደት በፊት የነበረ ነብይ ነው የብሉይ ኪዳን መጻሕፍት ከዕብራይስጥ ቋንቋ ወደ ጽር ሲተረጎሙ የነብዩ ኢሳይያስን መጽሐፍ ከዕብራይስጥ ወደ ግሪክ ከተረጎሙ 70 ሰዎች አንዱ ሽማግሌው ስምዖን በዘመኑ በኃይለኝነቱ ሁሉን ያስገበረው ንጉስ በጥሊሞስ ዓለምን እንደ ሰማዕ ቅልጬ እንደ ገል ቀጥቅጬ ገዛሁት ምን የቀረኝ ነገር አለ ሲል ተናገረ ባሪያዎቹም አንድ ነገር ቀርቷል በመድረ እስራኤል ጥበብን የተሞሉ 46 መጻሕፍት አሉ እነርሱን መጻሕፍት ወደ ጽር ቋንቋ ወይም ወደ ግሪክ ቋንቋ አስተርጉማሉት የብሉይ ኪዳን መጻሕፍትን ከ72 ተርጓሚዎች ጋር እንዲያመጡለት አዘዘ ሉቃስ እንደተረከልን ነብዩ ኢሳይያስ በትንቢተ ኢሳይያስ ምዕራፍ 7 ላይ ቁጥር 14 ጀምሮ ሁሉም ሰው እንደሚያቀው ድንግል በድንግልና ትጸንሳለች ወንድ ልጅ ትወልዳለች ስሙንም አማኑኤል ብላ ትጠራዋለች የሚላልና ከ70 ሰዎች ጋር ሆኖ ሲተረጉም ይሄንን በጥሊሞስ ይባላል ንጉሱ ይሄንን ትርጓሜ ለዚህ በብሉይ ኪዳን መጻሕፍት ለማያምን ሰው ጥበብ ብቻ ፈልጎ ነው ንጉሱ መጻሕፍቱን ያስተረጎማቸው እንጂ ሃይማኖቱን ወዶት ወይም መጻሕፍቱን አምኖባቸው አይደለምና ለጥበብ ሲል ብቻ ዕውቀት ፈልጎ ብቻ መጻሕፍቱን ለፈለገ አረመኔ ንጉስ ሴት ልጅ በድንግልና ጸንሳ በድንግልና ትወልዳለች የሚል ትርጉም ባስቀምጥለት አያምንም ማለና ሴት ልጅ ትጸንሳለች ወንድ ልጅ ትወልዳለች አለ ዝም ብሎ እንዲሁ በድንግልና የምትለዋን ተዋት ማለት ነው ስለዚህ ወይም ድንግል የምትለዋን ተዋት ማለት ነው ድንግል አትጸንስም ብሎ ስለፈራ ማለት ነው እሱ ያምናል ነገር ግን የሚተረጉምለት ሰው ንጉሱ ይሄንን አይቀበለኝም ብሎ ስለፈራ ማለት ነውና ድንግል የሚለውን ፍቆ ወለት ብሎ ሲጽፍ እንቅልፍ ይለዋል ይተኛል ሲነሳ ወለት የሚለው ቃል ወይም ሴት ልጅ የሚለው ቃል ድንግል ተብሎ ተጽፎ ያገኛል እና ይሄ ባጭሩ 3 ጊዜ ተደጋገመበት ምንድን ነገር ነው እኔ ወለት ብዬ ጽፋለሁ ያልጻፍኩት ተጽፎ አገኘዋለሁ ብሎ ይሄ ተአምር ይባላል በዚህ ምክንያት አሁንም ለአራተኛ ጊዜ ሊፍቅ ሲል የእግዚአብሔር መንፈስ ምን አለው ይተመውት ዘንበለ ተራይ መሲሁ ለእግዚአብሔር የእግዚአብሔርን መሲህ ወይም ክርስቶስን ሳታይ ከድንግል የሚወለደውን ሳታይ አትሞትም የሚለው ቃል ተሰማ ማለት ነው ለሽማግሌው ስምዖን ክርስቶስ ተወለደ ክርስቶስ መወለዱን በአይኑ ያየ በጆሮ የሰማውን የትንቢት ቃል ወይም በአይኑ ያነበበውን የመጽሐፍ ቅዱስ ቃል በአይኑ ማየት የቻለ ቤተ መቅደስ መንፈስ ቅዱስ አነሳስቶት ወሰደው ወደ ቤተ መቅደስ አጋጣሚ ሆኖ ስምዖን በምርኩዝ ሽማግሌው ስምዖን በምርኩዝ ወደ ቤተ መቅደስ የገባበት ቀንና አምላካችን መድኃኒታችን ኢየሱስ ክርስቶስ በ40 ቀኑ ወደ ቤተ መቅደስ የገባበት ቀን ተመሳሳይ ሆነ እና የሚያምር ሕፃን ባንዲት ብላቴና አቅፍ አየ ሕፃኑ ያምራል አለና ሲቀበለው ከአመታት በፊት ሴት ልጅ ብሎ እየፋቀ ድንግል የሚለውን እያጠፋ የጻፈለት በድንግልና ተጸንሶ በድንግልና የተወለደው ብላቴና መሆኑን አሁንም መንፈስ ቅዱስ ገለጠለት እና ኢየሱስ ክርስቶስን በታቀፈ ጊዜ የ300 ዓመት ሽማግሌ ነበር የሚሉ አሉ የለም የ150 ነበር የሚሉ አሉ እና የ300 ዓመት ነበር ቢሉ የ150 ዓመት የ150 ዓመት ነበር ቢሉ ደግሞ በእጥፍ ቀንሶ የ150 ዓመት ግማሽ ማለት ነው እሱን ያህል ዓመት ሆኖ ታደሰ ጎልማሳ ሆነ ይሄ ማለት ግን እድሜ ተቀነሰ ማለት አይደለም ነገር ግን አንድ ጎልማሳ እንደሚሆነው ሆነ በመንፈስ ቅዱስ ጸና ተባረከ ህይወቱ ተለወጠ ማለት ነውና ልደተ ስምዖን ይባላል ይሄ መቼ ነው የካቲት
8 ነው። የክርስቶስ መወለድ የሁላችን ልደት ነው። እሱ የሰው ልጅ ተባለ፣ እኛ ደግሞ የእግዚአብሔር ልጆች ሆነን ከዚህ በኋላ አሁን እኔና አንቺ ወይም ደግሞ ማንንም በክርስቶስ የሚያምን ሁሉ አምኖ ተጠምቆ በክርስቶስ ክርስቲያን ሲባል ፍጡር ብቻ አይደለም። እስከ ክርስቶስ መወለድ ጊዜ ድረስ ዓለም ፈጣሪ እንጂ አባት አልነበረው። ዛሬ ግን ፈጣሪ ብቻ አይደለም ያለን አባት አለን። ለዚያ ነው በጸሎታችን አባታችን በሰማያት የምትኖር የምንለው። ስለዚህ ልደተ ስምዖን ብለን የምናከብረው ባጭሩ ይሄ ነው። ማዳኑን አይተዋልና አይኖቼ ማዳኑን አይተዋልና ይገባዋል ክብርና ምስጋና። እነሆ የተነገረው ትንቢት ተፈጸመ። ድንግል በድንግልና ጸንሳ በድንግልና ወለደች። ማዳኑን ያዩ አይኖች፣ ይህንን የመሰከሩ አንደበቶች ብሎም ደግሞ በመንፈስ ቅዱስ ታድሷል ስምዖን። ነገር ግን ደግሞ በሽማግሌ ወግና ልማድ ይሄንን ተናግሮታል። ቢታደስም ሽማግሌ ነው እና ይሄ ሽማግሌ ከዋለ ካደረ እንደ ሕፃን ነው የሚሆነው። በሰዎች እርዳታ ነው የሚኖረው። የሰው ሸክም ነው የሚሆነው ሽማግሌ። ስለዚህ የሚያበላው ሰው ነው፣ የሚያጠጣው ሰው ነው፣ የሚያስተኛ የሚያስነሳው ሰው ነው። ሕፃንና ሽማግሌ ተመሳሳዮች ናቸው። ሁለቱም የሰው እርዳታ ይፈልጋሉ እና በጣም ብዙ እድሜ አግኝቼ አሁን ያየሁትን ደስታ ጊዜ ሳይለውጥብኝ፣ አሁን ያየሁትን ማዳን ጊዜ ሳያጠፋብኝ ይሄን ማዳንህን እንዳየሁ በጎ ነገር እንዳየሁ አሰናብተኝ ይበቃኛል ማለቱ ነው። ሰው የልቡ መሻት ከተፈጸመለት ይላሉ አቡነ ጎርጎርዮስ ካለ ማለት ነው። ታላቁ የሚታወቁት በሸዋ ክፍለ ሀገር ነው ወይም የዘዋዩ ማለት ነው የነበሩት እሳቸው። ሰው የሚጠበቅበትን ከሰራ የሚጠብቀው ሞቱን ነው ብለው ነበር። ስምዖን የሚጠበቅበትን ስራ ሁሉ ጨረሰ። ትንቢት ይጠብቅ ነበር። ያ ትንቢት ተፈጽሞ አየ። ስለዚህ አይኖቼ ማዳንህን አይተዋልና ባሪያህን በሰላም አሰናብተዋል። በቃ ሌላ ግርግር መስማት አልፈለገም። የእስራኤልን ማዳን አይቷል፣ ተስፋቸው መፈጸሙን አይቷል። የተቆጠረው ሱባኤ የተነገረው ትንቢት ሲፈጸም ባይኑ አየ። ስለዚህ እንደ ሌሎቹ በጆሮ ብቻ አይደለም የሰማ። በዚህ ምክንያት እንዳማረበት ከነ ሃይማኖታዊ ውበቱ ከነ ሃይማኖታዊ በረከቱ ባሪያህን በሰላም አሰናብተዋል። በነቢያት አስቀድሞ የተነገረውን ትንቢት ሳታያት ሞትም የተባለው ስምዖን አረጋዊ የሱም ጊዜ ደረሰና ለቅድስት ድንግል ማርያም ትንቢት ተናገረ። ክርስቶስን ካገኘ በኋላ ባሪያህን በሰላም አሰናብተው ብሎ ለራሱ ይሄንን ከተናገረ በኋላ ደግሞ ስለእመቤታችን የተናገረው ነው። ዝንቱ ሕፃን ስዩም ለድቀቶሙ ወለተንስኦቶሙ ለብዙሃን ሙስተ እስራኤል፣ ለእስራኤል ለውድቀታቸውም ለመነሳታቸውም ምክንያት ይሄ ብላቴና ነው ብሎ ተናገረ። ለብዙዎች ለውድቀታቸውም ለመነሳታቸው ምክንያት ነው የሚለው ይሄ ነው። በእስራኤል በኩል ለመነሳታቸው ማለት ለማመናቸው በክርስቶስ ክርስቲያን ለመሆናቸው። ባንቺ ግን ሰይፍ ያልፋል ማለት ደግሞ መከራውን ባይንሽ ታያለሽ ማለት ነው። የልጇን ስቅለት፣ የልጇን መከራ፣ የልጇን እርቃን መሰቀል። በነገራችን ላይ መከራ ድንግል ማርያም ስትወልድ አላማጠችም አይደለም። ስትወልድ ያለ ምጥ ነው የወለደችው። ድንግል ማርያም መቼ ነው ያማጠችው ይላሉ የቤተክርስቲያን ሊቃውንት። ወልዳ ክርስቶስ አድጎ መስቀል ላይ ሲሰቀል ግን አመጣለች ያኔ የልጇን መከራ አይታ። ስለዚህ ማርያም ማርያም የምንለው በመከራችን ሁሉ ኦርቶዶክሳውያኑ መከራን ችግርን እንደሷ የሚያቀልም ልጇ እርቃኑን ሆኖ ተሰቅሎ ባይኗ አይተዋለች። ይሄ አሁን የምናየው ከለሜዳ የለም። ዮሐንስ ወልደ ነጎድጓድ ነው በኋላ ዘመን ያመጣው እንጂ አይሁድ ሲሰቅሉት ምንም አይነት ልብስ አልነበረም። ይሄንን የእርቃን ስቅለት አይታለች። 6666 ጊዜ ተገርፎ ስጋው አልቆ አጥንቱ እስኪታይ መገረፉን ባይኗ አይታለች። መራራ ሐሞት ሲያጠጡት ባይኗ አይታለች። በአጠቃላይ መከራውን አይታለች ባይኗ እና በነፍስሽ ወይም በልብሽ ሰይፍ ያልፋል ማለት ክፉ መከራ ባንቺ ከባድ መከራ ባንቺ ይመጣል እያላት ነው። ስለዚህ የክርስቶስን መከራ የክርስቶስን መስቀል አስቀድሞ ለሷ በመናገሩ ከአምስቱ ሐዘናት ከመቤታችን ሐዘኖች አንዱ ይሄ ነው። ምን ይሆን በልጅ የሚደርሰው መከራ ብላ ማለት ነው። እና ከመቤታችን ሐዘኖች አንዱ ስምዖን በቤተ መቅደስ ሆኖ ለሱ መልካሙን ዜና ሰማ። ባሪያህን በሰላም አሰናብተዋል። ድንግል ማርያም ግን ያኔ አይሁድ ሲገሉት አይደለም ሲቸነክሩት አይደለም። ይሄንን ቃል ከሰማችበት ጊዜ ጀምሮ ልቧ ሰላም አይደለም።
አረጋዊ ስምዖን እጅግ የተደነቀበትን ቃል ለ500 ዓመታት ያክል በተስፋ ጠበቀ። ትንቢቱን የተነበየው ነብዩ ኢሳይያስ ሊያይ የወደደውን አላየም። ነገን ተስፋ ማድረግ መጠበቅ ለሚያምን ሁሉ በእርሱም ተስፋ ለሚያደርጉት ሁሉ ይቻላል። የአረጋዊ ስምዖን ታሪክ ዛሬም ድረስ ለሁሉም በምሳሌነት ይጠቀሳል። የዓላማ ሰው መሆን የራእይ ሰው መሆን ራእዩ ሲሳካ ደግሞ ሌላ ራእይ አለ። ባሪያህን በሰላም አሰናብተው ማለት የሰላም ስንብት ምናልባት ስንት ሰው እንደሚመኘው አላቅም። በሰላም ማረፍን የመሰለ ምንም አይነት ጸጋ የለም በመድር ላይ። ሰው የልቡ ሞልቶለት አመስጋኝ ሆኖ እግዚአብሔርን አመስግኖ በቃኝ ብሎ ማረፍ ትልቅ ጸጋ ነው። ሰው እግዚአብሔር ከተለየው ጸጋ ከጎደለው ሊደርስበት የሚችለው አንዱ ፈተና በቃኝ አለ ማለት ነው። በቃኝ ማለት የእድሜ የገንዘብ የጤና የብዙ ነገር ሰው በቃኝ አለ ማለት ክፉ ፈተና ነው። ስለዚህ በቃኝ ማለትን ባለን ነገር ላይ ማመስገንን እድሜም ቢሆን እንኳን የፈቀድክልኝ ያህል ኖር ያለው ለስጋህ ለደምህ በቅቻለሁ ለንስሐ በቅቻለሁ እንግዲህ ይሄ ንስሐ ህይወቴ ሳይቆሽሽ እንግዲህ ይሄ ክርስትና ንጽህናዬ ክብሬ ሳይጎድል አሰናብተኝ ማለትን እንዲህ አይነት ዓላማ እንዲህ አይነትም ስለት አለ። ባሪያን በሰላም አሰናብተው ማለት ሌላው ክርስቶስን ያገኘው የት ነው? ይሄ ሰው በቤተ መቅደስ እንደ ክርስትና አስተምህሮ እንግዲህ ክርስቶስ የሚገኘው መቅደስ ውስጥ ነው። ስለዚህ አምላካቸው ክርስቶስን የሚፈልጉ ሁሉ በመቅደሱ ያገኙታል። ሌላው መታደስ በምንድን ነው? በአምላካችን በጌታችን በኢየሱስ ክርስቶስ ነው። ስምዖን ያረፈ አምላኩን አግኝቶ ነው። ስለዚህ ዓለም ላይ ያለውን ነገር መለወጥ እንድንችል ዓለም ላይ የሚደርስብንን መከራ ዓለም ላይ የሚደርስብንን ፈተና አቅልሎ መኖር የምንችለው ከአምላካችን ከእግዚአብሔር ጋር ስንኖር ነው። እንደ ስምዖን ነብዩ ዳዊት ምን አለ? ተፈሳይኩስ መይቤሉኒ ቤተ እግዚአብሔር ለሐውር እነሆ ወደ እግዚአብሔር ቤት እንሄድ ባሉን ጊዜ ደስ አለኝ አለ። ደስታ ያለ እግዚአብሔር ቤት ነው። ደስታ ያለ ከእግዚአብሔር ጋር ነው። ይሄ ስምዖን በቃ የመጨረሻ ደስታውን ጥጋዬ ክርስቶስ ባለበት ቤተ መቅደስ ክርስቶስ አምላኩን ሲያገኝ ነው። ስለዚህ ዓለም ላይ ያሉ ጫናዎች በማራገፍ ደስታን ፍጹም የምናደርገው ህይወትን ፍጹም የምናደርገው በእግዚአብሔር ቤትና በእግዚአብሔር ነው። ይሄንን ያስተምረናል ሽማግሌው ስምዖን። ለሁሉም ይሄንን የልደት በዓል ለሚያከብሩ ቢያንስ የክርስቶስ መወለድ ምናልባት ባያስተባብረንም በሃይማኖት ቢያንስ ግን ዓመተ ዓለምና ዓመተ ምሕረት ብለን ምን ቆጥረው በክርስቶስ ምክንያት ነውና ዓመተ ዓለም ዓመተ ምሕረት ይያልን ለምንቆጥርበት ክርስቶስን በማመን ላንመሳሰል እንችላለን። እንደ ሀገር ግን እንደ ህዝብ ግን በክርስቶስ በኩል አንድ ሀብት አለን፣ የጋራ አገራዊ ሀብት ዓመተ ምሕረት። ቅድመ ልደተ ክርስቶስና ድህረ ልደተ ክርስቶስ ብለን ነው የምንቆጥረው። ይሄንን የምህረት ዓመት በጋራ እንድንቆጥር ያደረገን የድንግል ማርያም ልጅ ለዚህ ስላደረሰን ክብር ምስጋና ለስሙ ይሁን። መልካም የልደት በዓል ይሁንላችሁ ላል ያለም መድኃኒት እሰይ ተወለደ ያለም መድኃኒት ይኸው ተወለደ ያለም መድኃኒት ያለም